ይኸውልሽ የሰማሽኝ ነው አይደለ? ጸበኔ መፍጠር አልፈለኩም። እኔም አልፈልግም። ሰባዊ መፍትሽን ላልጋፋ ማለት ነው። አልፈልግም። አዎ እና ታዲያ በስርዓት አንድ እያወራሁት ያለ ለመውለድ በጣም ሞክር ነበር። እርግዝና አይፈጠርም። ሞከርኩ፣ አይፈጠርም። አሁን አንቺ እያልሽኝ ያለሽው የተወለደው ልጅ የሳሚ አይደለም። እንዴት የሰው ልጅ ያሳድጋል የኔ ነው ብሎ እንዴት ተቀበለ? እና ይሄንን እውነት እሱ ማወቅ አለበት። የምን ጉዳይ ላይ ያለ ነው? ለምንድን ነው ሁሌ አዲስ የምትሆነው? ታስጨንቁን። ቆይ ምንድነው ሐሳብህ? ቆይ እንዴት ነው እየሆንክ ያለው? አታውቃትም ነው? አላውቃትም። እኔም ሳሚን ማትረፍ አለብኝ ብዬ አስቤ ነው ጥሪንም ተቀብዬ አሁን እዚህ ድረስ የመጣሁት። ሳሚ እውነቱን ማወቅ አለበት። ያልወለደው ልጄ ነው ብሎ ማሳደግ የለበትም። አንቺ ውሻ ወደዚህ ደግሞ ምን ልታረጊ መጣሽ? አንቺ በፊት የነበረች ሴት ህይወቴን አመሰቃቅላ ሄደች። ወይ ምን ፈልገሽ ነው የመጣሽው? ትዳርን ለማዳን ሳሚ የምንድን ምን ማይገባ ቦታ ላይ ስለሆነ ጀመር ሳሚ አንቺ ለኔ መልካም ራሱ እያገኘሁብህ ነው። ለምንድን ነው የማትነግረኝ? ከውልደት ጀምሮ እኮ ተነግረኝ ነበር። እኔ ምንም ያልሽው ነገር የለም። ምን ነው ማለት አንተ በፊት የነበረኝ ስለ ኤክሲም ስለ ሁሉም ነገር ነግሬሃለሁ። ኮልሽ በሰላም እንድናወራ የምትፈልግ ከሆነ አንተም ዝም አስበላ እኮ። አንተ ራስህ ምንድን ነው የምትፈልጉት? ልታሳብደኝ ነው የመጣው። በቃ እያበድኩልህ ነው። በቃ ውጣልኝ። ውጣልኝ። በቃ ይሄ ቆንጆ ሀሳብ። አንተ ይኸውልህ አሁንም ልጅህ አይደለ? ነገም ልጅህን የሚነጥቅ ይሄ ይረጋገጥ እኮ ነው የተባለ። ይሄ ታዲያ ለምን ቀር ይልሃል? ሲጀመር እኮ እንደ ሀሳብ እንኳን መነሳት የለበትም። ለምንድን ነው የሌለበት? የምንድን ነው የሚባለው? እውነትና ንጋት እያደር ይጠራል። በር አንኳኩቶ መጣ። ተጠቀም። ይሄ ምንም የማያወላዳ ሀሳብ ነው። ምርመራው ይደረግ። በቃ አንቺ ለምን እምቢ አልሽ? ምክንያትሽ ምን አስፈራሽ? ሌላ ነገር ከሌለሽ እስቲ ቆይ ዝም በል አንተ። ይመረመራል። 5 ዓመት ሙሉ የታቀፍኩት እሳት ይበቃል። አለቀ። ምኑን ነው የምረጋጋው? እየተልፈሰፈስክ እንደገና ወደ ኋላ የምትመለስ እውነት ቤት ድረስ መጣልህ። ከዚህ በላይ ምንድን ነው የፈለግከው? እንግዲህ ወደ ተመልካቾቻችን በነገርኳችሁ መሰረት አሁን ወደ ቤቱ መተናል። እስቲ ቤት ውስጥ ይኑሩ አይኑሩ አናውቅም። ቤት ውስጥ ካለ የሚፈጠረውን ነገር ደግሞ እንመለከታለን። እስከዛ እንደተለመደው ለወዳጅ ዘመዶቻችሁ ሼር በማድረግ እንደዚሁም አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ሀሳብ አስተያየቶቻችሁን ኮሜንት ላይ በመጻፍ እንድትከታተሉን እንጋብዛለን። እስቲ የሚፈጠረውን ደግሞ እንመልከት። እንግዲህ እውነቱን ለማውጣት ተዘጋጅተሻል? በደንብ በደስታ እስቲ እንግባና እንዴት ነሽ? አንቺ ትግል ነው እንዴ? ቆይ ግን ሁሌ እንትን የምትይው እኮ ታዲያ። ስለዚህ በሰላም አዋሪኛ ይኸውልሽ፣ አሁንም ይኸውልሽ ከአንቺ ያለን ነገር ጨርሰናል። የመጣ ነው ሳሚን ፈልገን ነው። ምክንያቱም ጉዳዩን ወደሱ ዞሯል። ስለዚህ ሌላም ሰው ይዘን ነው የመጣ ነው እኮ። ፎርስ እንጠቀም እንዴ? ፎርስ እንዳንጠቀም በቃ በሰላም አስገቢኝ እኮ። ሳሚን ካለ ጠሪልንና ይኸውልሽ ሰው ይዘን ነው የመጣ ነው። ሳሚ የሚያውቅ ሰው ነው ይዘን የመጣ ነው። ሳሚ የለም በቃ ሳሚም ስለሚያውቃቸው እኮ እየሰማሽኝ ነው? ይኸውልሽ ሳሚም ስለሚያውቃት ከሱ ጋር ገብተን የምናወራው ነገር አለ። ማናት እሷ? ቆይ ምንድነው? እኔ አላውቃትም። እኔ ማላውቃትም ደግሞ ሳሚ ያውቃት። ይቅርታ እሺ፣ ሳሚን ጥሪልኝ። ሳሚ ተኝቷል። ሳሚን ጥሪልኝ። ይኸውልሽ መብትሽ ላልጋፋ እየሞከርኩኝ ነው። ጎረቤት እንዳይሰማልሽኝ ደጋግመሽ አንዴም 2-3 ሶ ላለመጨው ወይንም አግሬሲቭ ላለመሆን እየሞከርኩኝ ነው። ሶ ከፍተሽ አስገቢ። ራሱ አይደብርም ስትመላለስ? ሰው ቤት እንደዚህ መላለሳል እንዴ? እየሰማሽኝ ነው? በቃ ጸብ መፍጠር አልፈለኩም እኔ። በሰላማዊ መንገድ በሰላም እያወራን አይደል እንዴ እኮ። ስለዚህ ቤትም በቃ ብዙ ነገር ይበላሽብኛል። ዞር በልልኝ ሂድ። ይኸውልሽ እየሰማሽኝ ነው አይደለ? ጸበኔ መፍጠር አልፈለኩም። እኔም አልፈልግም። ሰባዊ መብትሽን ላልጋፋ ማለት ነው። አልፈልግም። አዎ እና ታዲያ በስርዓት አንድ እያወራሁት ያለሁት እኮ። ስለዚህ ሳሚን ጥሪልን። ያን ሳሚ ተኝቷል። በቃ ሳሚ ማውራት አይፈልግም። ባለፈው እንኳን ነገራችሁ አይደል እንዴ? እንደምትፈልገው ወይ ሰላም ነው። እግዚአብሔር ይመስገን። አይ እንትን እንግዶች ናቸው። ሰላም ነው። እንግዶች ነው እና ነገራቸው ነው። አንተን ፈልገህ ነበር የመጣው ነው ሳሚ። እንግዳ ይዤልህ ነበር የመጣሁት። ሳሚ ያናግራችሁ አይፈልግም። ለምንድን ነው ዞር የማትሉት? ሳሚ ደግሞ ምን ትፈልጋችሁ ዛሬ? አንተን ማግኘት የሚፈልግ ሰው እና ጉዳዩን ለመጨረሻ ጊዜ እንዳልኩ ለመዝጋት ምን ይዤ እንደመጣ ነገር ይሄ ነበረ።
የምን ጉዳይ ላይ ያለ ነው? ለምንድን ነው ሁሌ አዲስ የምትሆነው? የምታስጨንቁን? ቆይ ምንድን ነው ሀሳብህ? ቆይ እንዴት ነው እየሆንክ ያለው? አታውቃትም ነው? አላውቃትም ነው ሲጀመር እናንተ ቆይ ምን ብላችሁ ነው ደግሞ ይዛችሁ የሆነ ምን እየሰራችሁብን ያለው? ሰላም አላውቅሽም እያለ ነው ሳሚ። እኔንማ ታውቀኛለህ፣ ልጠፋብህ አልችልም። ማንሽ አንቺ? ምንድን ነሽ? ከየት ነው የመጣሽ? ሳሚ እኔ ህሊና ነኝ። በቃ ዲያስፖራ ሲባል ሁሉንም ገንዘብ እየከፈለ ያስጨፍርብን። ቆይ ግን ችግር አለ ነው አንተ ጋር? ምንድን ነው እያወራህ ያለው? አያውቃትም በግድ እውቀት ነው ቆይ አንቺ ማን ነሽ? እኔ ምን አውቃለሁ? እኔ ህሊና ነኝ። እስቲ ወደ ኋላ ትንሽ መልስ። ከጎረቤት ጋር እባካችሁን አታሰቡ። እስኪ ግቡና ምንድን ነው የምታደርጉት? እስኪ ገብተን ያለውን ነገር እንጨርሳለን። እስኪ ውስጥ እንግባና ሰው ሰፈር ላለመበጥበጥ ያለውን ነገር ውስጥ እንቅረጽ። አንቺ አለሽ የምታዥኝ ልጅ ስራዬን አውቃለሁ። በቃ እንደ ጨዋታ አድርጊ። እየነገርኩሽ ነው አይደለ? በቃ ግቡ ወደ ውስጥ ነው። እስኪ ግቡ ሁላችሁም እና ውስጥ እንጨርስ። እንግዲህ ቤተሰቦቻችን እንደሰማችሁት ነው። በተደጋጋሚ ቢሮ እንዲመጣ ጠይቀነዋል። መምጣት አልፈለገም ወይንም አልቻለም፣ አናውቅም። ስለዚህ እኛ ቤቱ መምጣት ግዴታ ሆኖብናል። ሁለቱንም ደግሞ በተደጋጋሚ እንዳያችሁ ጠይቀናቸዋል፣ እውነቱን እንዲያወጡ ከዛም አልፎ ተርፎ ዲኤንኤ እንድናሰራና እውነቱን እንዲረጋገጥ ደጋግመን ጠይቀናል። ለዚህም ፈቃደኛ አይደሉም ሁለቱም። ስለዚህ በዚህ መሀል መረጃዎችን ወደኋላ ተመልሰን በምናጠና ሰዓት አንድ ያገኘነው ነገር አለ። ያንን ያገኘነውን ነገር ደግሞ አይታችሁታል ከዚህ በፊት ባለው ቪዲዮ። ስለዚህ አሁን ወደዚህ የመጣንበት ምክንያት ይሄ ነው። እስቲ አሁን እዚህ ደግሞ የሚፈጠረውን ነገር አብረን የምናይ ይሆናል ማለት ነው። እሺ እንግዲህ ሳሚ እሷን አታውቃትም? ደጋግመህ እንደዛ እያልክ ነበር። አላውቃትም። ማን ነሽ? እኔ ህሊና ነኝ። ህሊና ማለት ኮሌጅ ስንማር አብሬ ነበርኩ። ፍቅረኛ። ምን እያላችሁ ነው? ፍቅረኛ የሆነት ሳሚ ረስታይ ነው ያለሽ የኔ እናት። አሁን ትዳርሽ ልጅ ወልጄ ስለዛ የምጨነቅበት ነው እንጂ ስላንቺ መርሳት ስላለ መርሳት የምጨነቅበት እኮ አሁን ይሄንን ሳይሆን አሁንም እየካርከን ያለው አሁን እሷን አታውቃትም ነው? አላውቃትም። ማወቅም አልፈልግም ማለት ማወቅም አልፈልግም እኮ ማወቅ አትፈልግ ሊሆን ይችላል። እሱን አንተ ላይ ወቅ አትወቅ አይደለ? ግን የምታውቀውን ሰው ነው እየመጣሁ ያለሁት። ለምን ነው እየካርክ ያለው? ምንም የሚካድ ነገር ምንም የለም እኮ በቃ ማወቅ አልፈልኩም። ሰው ታዲያ አንተ ማወቅ አልፈልኩ እያልከኝ ያለው ነገር ግን ምንድነው? ቆይ የትም እየሰበሰበ ምንድነው ሐሳባችሁ? ገንዘብ የትም እየሰበሰበ ማለት ያው አሁን ያለበት ስሜት እዚህ ነገር ላይ አድርሶ ሊሆን ይችላል። እኔን ግን በደንብ ነው የምታውቀኝ። ጠፋብህ ደግሞ በፍጹም አልችልም። በፍጹም ማለት ነው። ቆይ በግድ አንቺ ይኸውልሽ እዚህ መሀል አትግቢ፣ ነግሬሻለሁ። ባለፈው አስገድደሽኝ ይኸውልሽ ኃይል እንድጠቀም አድርገሽኛል። ሰው ድጋሚውንም እንደዛ እንዳላረግ ዝም በይኝ እንዴ። በቃ ዝም ማለት ትችያለሽ። ሰው ዝም በይኝ። እነሱን ነው እያወሩ ያሉት አይደለ? ለምንድን ነው እሷን እንደማታውቃት እየካርክ ያለው? እኔ አላውቃትም። ማወቅ ካልፈለኩስ የት ነው የምንተዋወቀው? አንተ እንደምንተዋወቅስ ምን መረጃ አለ? እሷ ታዲያ እንዴት አውቀዋለሁ ብላ መጣች? አንተ ብዙ ነገር ነግራናለች። ያንን እዚህ ጋር ከማውራቴ በፊት እሷ እንዴት መጣች? ከስተመር ኦፊስ ሰርቪስ ላይ ነው የምሰራው እኮ። ስለዚህ እና ታዲያ ኦኬ ልታውቀኝ ትችላለች ነው የምትለው? አስተናግዳለሁ ባንክ ላይ ነው የምሰራው። አይ ያላችሁ ግንኙነት እንደዛ አይደለማ። ከሷ ጋር ከዛ ምንድነው ያለፈ ግንኙነት ስላላችሁ ማውቀው ነገር የለኝም። ማስታወስም አልፈልግም። ምንድነው ማነች? አላውቃትም። የኔ አባት አሁን ሁሉ ነገር ጭንቀት ውስጥ ነው። ማን እንደሆነች የማውቀው ነገር የለም። እሺ ስለዚህ ተፈልጎ እንደመጣሽ ለራሱ እኔ ግራ እየገባኝ ምንድነው ሐሳባችሁ? ወደዚህ የመጣችበት ምክንያት እነግርሃለሁ። ከዛ ፊት ግን መጀመሪያ ማንነቷን ማወቅ ትፈልጋለህ አይደለ? እሷ ማን እንደሆነች እንድታውቅ እስቲ ፎቶውን አንጡልኝ። ሳሚ ግን ይመራል። ከዛ በኋላ ፎቶውን ስታይ እስቲ ይሄንን ተመልከተው። አንተ ነው አሁንስ ማነሳ? አንቺ ውሻ ወደዚህ ደግሞ ምን ልታረጊ መጣሽ?
ማለት ችግር የለም ሳሚ ተረጋጋ። ምን ማለት ነው ተረጋጋ? ምንድነው አሁን ይኸውልህ መምጣት ስላለብኝ ነው የመጣሁት። ምንድነው ምን አስመጣሽ አንቺ? ከስንት ዓመት በኋላ እንዳዲስ መምጣት ስለነበረብኝ ያስመጣኝ ኬዝ ስላለ። ቆይ ትዳሬን ለመበጥበጥ ነው? ከበፊት አበላሽተሽ እንደው ከዛ በተሻለ ትዳርህን ለማዳን ነው። ምን ማለት ነው አይደለ? ለኔ ብታስቢ ማናት እሷ? ይኸውልሽ ከስንት ዓመት በፊት የነበረሽ ምን ማለት ነው? ለኔ እኮ ነግረኛ አታውቅም እንደዚህ አይነት ታሪክ። እና ያለፈ ታሪክ ነው ከአንቺን ከመተዋወቂ ከስንት ጊዜ በኋላ እየካርክ ነበር። አሁን ምንድነው ተቀያይራለች እኮ ሲጀመር እሷ አይደለችም። ከፎቶ ጋር የሚመሳሰል ምን አላትና ይሄ እያትስኪ እና የምር አላስታወስኳትም እያልክ ነው? ያስታውሰኛል በደንብ። ቆይ ምንድን ትዳሬ ለማውጣት ነው? ቆይ ሳሚ አልገባኝም። በፊት የሰበርሽኝ አልበቃ ብሎ ምንድን ነው ሀሳብሽ አንቺ? እሱን ለመካስ ነው ይመጣ። ምን ነው የምትከሽኛል? ትዳሬን በማበረስ ምንድን ነው ትዳርን ለማዳን የበለጠ? ኧረ በእናትሽ አስወጡልኝ በእናታችሁ። ቆይ ማናት ሳሚ? ለምንድን ነው የማትነግሪኝ? ንገሪኝ። ከአንቺ በፊት የነበረች ሴት ህይወቴን አመሰቃቅላ ሄደች። አለቀ። ከአንቺ በፊት ከአመታት በፊት የነበረ ለምን አልነገርከኝ? ምናልባት 4 ዓመት 3 ዓመት ከዛም በላይ ሊሆን ይችላል። ለምን አልነገርከኝ? ስለሷ ምንድን ብዬሽ ነው የምነግርሽ? እቺ እኮ አረመኔ ናት፣ አውሬ ናት እኮ። ስለሷ ምንድን ነው የምናገረው? አትሊስት ቆይ ምንድን ፈልገሽ ነው የመጣሽው? ትዳርን ለማዳን ሳሚ የምንድን የማይገባ ቦታ ላይ ስለሆነ ያለው አንቺ ለኔ መልካም አስበሽ አይደለም። ሲጀመር ሳሚ አንቺ ለኔ መልካም አስበሽ ራሱ እያገኘሁብህ ነው። ምንድነው ራሱ አገኘሁብህ? እንዴት ነው የማትነግረኝ? እንዴት እኔ አልነገርኩም? ሙሉ ታሪክ ነው አይደል? ከስንት ዓመት በኋላ ያለው ነው የምነግርሽ። ለምንድን ነው የማትነግረኝ? ከአራት ዓመት በኋላ ከውልደት ጀምሮ እኮ ተነግረኝ ነበር አይደል? አንቺና እኔ የተገናኘነው እኮ እሷና ጥላኝ ከሄደች ከስንት ጊዜ በኋላ ነው። ቢሆንስ እኮ የሆነ ነገር ቆይ ትዳሬ ለማመስ ነው የመጣችሁት? ይመለስላት እስቲ አውራት። ምን የምጠይቀኝ ያለፈ ታሪክ እኮ ነው። አይበጠበጥም። ግን ንገረኝ ማለት የዋሽኝ ነገር እንዳለ አሁን እየገባኝ ነው። ምን ነው ዋሽሽ አንቺ? እኔ ምንም የዋሸው ነገር የለም። ምን ነው ዋሽሽ? አንተ በፊት የነበረኝ ስለ ኤክስም ስለ ሁሉም ነገር ነግሬሃለሁ። እና ትልቅ ጉዳይ ሆኖ ነው ከአንቺ ከ4 ዓመት ከ3 ዓመት በኋላ ያለውን ታሪክ ወደ ኋላ ተመልሼ እንትን ብለው እናም ችግር ካምፓስ ላይ ኮሌጅ ላይ የነበረ ላይክ ነው። ኮሌጅ ላይ እኮ ምንም አይነት ነገር እንዳልጀመርክ እኮ ነው እኮ ምንም አይደለም። ተጀመረ ተቋረጠ ምን እንደሆነ በማላቅበት ሁኔታ አጎሳቁላ ሄደች። ይሄው ምንድነው? ቆይ ምን ተፈልገሽ ነው? ይሄው እውነቱ ጊዜው ደርሶ እኮ እሱ እንድናወራ ማለት የምን እውነት ነው የምታወሪው? ምንድነው? ቆይ የፈለግሽው አንቺ ራስሽ አልገባኝ። እኔ ሳሚ እውነቱን እንዲያውቅና ሳሚ በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው አይደለ? ለዛ ነው። ስለዚህ የሚገባውን ነገር ማግኘት ስላለበት እውነቱ መውጣት ስላለበት ምናልባት ከዚህ በፊት አድርጌ የነበረውን ነገር በድያለሁ፣ ተሰምቶኛል። ግን ደግሞ ትክክል ነበርኩኝ እኔ በዛ ጊዜ። ያንን ነገር ግን ለማጣፋት ነው አሁን አንተ የማይገባህን ነገር እየኖርክ ስለሆነ የሚገባ ቦታ ላይ እንድትቀመጥ መልካም ስለነበርክ ምናምን መልካም ሰው ነበር። አሁን እየተገባው ያልሆነው ነገር ምንድነው? እሱን እንግዲህ አሁን ልናይ እኮ ነው አይደለ? ምን ነው የምታየው? እስቲ አሁን መጀመሪያ ተረጋጋ። ምን ረጋጋው ነገር ሳሚ ቆይ ያልጨረሳችሁ ነገር አለ ከሷ ጋር? አረ ከስንት ዓመት በኋላ ጥላኝ ከሄደች ስንትና ስንት ጊዜ እኔ እሷንን ማሰብ ሁሉ አቁሜ ከስንት ጊዜ በኋላ ነው አንቺን ያገኘሁሽ። ቆይ ምንድነው በኋላ ሌላ ህይወት ውስጥ በማግባት ህይወት እየኖርክ በመሆነ በጣም ደስተኛ ነኝ አይደለ? ነገራችን ላይ ሳልነግረህ ማለት አስጨበጨበሽ አደሳለሽ። ከዛ ደግሞ ለማመስመጥ አሁንም ለመመጥበቅ ይላችሁ። አሁን ሌላ ነገር እንትን ለማለት አትሞክሩ። በቃ ምንድነው ታዲያ ምን ፈልጋ መጣች? እቺ ማለት እኮ አውሬ ናት። ለስንት ነገር ትምህርቴ እንዲቀንስ ምክንያት የሆነች አጨራረሴ ለስንት ከባንክ በላይ የምታስብ የነበርኩልሽ ነው። ራሴን እያስተማርኩ እህቴን ምጦር ለእናቴ መረስ የምችልበትን እድሜን ይበላል። እሱን አውቃለሁ ሳሚ፣ አትድከመውን ያለፈ ነገር ነው እሱ ሲጀመር። በቃ አሁን ላይ ግን በቃ ትክክለኛ ነገር አውቀህ መኖር አለብህ። እልሽ በቃ እልሽ እሷን ጭንቀት አለበት ያሟል። ስለዚህ ምን ፈልገሽ ነው የመጣሽው? የኔ እናት ትክክለኛውን ነገር አውቆ ምናልባት አሁን እንግዲህ ጭንቀትህንም እኮ ሊያጠፋልህ ይችላል ማለት። ለምን ሰላም የሆነ ነው የምትነግሪው? ምንድነው? አልገባኝም። እሱም ሊሆን ይችላል። ለምን ጥዬው እንደሄድኩኝ እውነቱን እንዲያውቅ እፈልጋለሁ አይደለ? ትዳር የተስተካከለ ልጅ ወለድኩ፣ በደስታ መኖር ጀመርኩ። አሁን ደግሞ ለመበጥበጥ በትዳር በጣም ደስተኛ ነኝ። ልጅ በምትለው ነገር ግን አልስማማም።
ሲጀመር ይላችሁ አሁን ደግሞ ሌላ ሰው ላካ አይደል? አዎ በቃ ሰውዬ ምንም ህይወታችንን በቃ መበጥበጥ ነው። ተረጋጋና ሁሉም ነገር ስማ። ምን አይነት ኮተት ነው የምታመጣብኝ? ምንም የመጣበት ኮተት የለም። እየሰማኝ ነው አይደል? ማንም ገንዘብ ያለው ሰው ያሾረ ነው። እውነትን ነው ነፃ እያወጣን ያለ ነው አይደል? በቃ ከ9 ዓመት በኋላ እንዳለ እስቲ አንተም ባለቤትህም ተረጋጉና እውነትን ለማወቅ ተረጋጋን። እሺ ምን በጩኸት እኮ የሚፈታ ነገር አይደል? ከዚህ በፊት እንዳልኩ ይኸውልህ እየሰማኝ ነው አይደል? ደጋግሜ ጠይቄሃለሁ ዲኤንኤ እንዲደረግ። አንተም ደግሞ ደጋግመህ እንደማትፈልግ ነግረኸኛል። ስለዚህ የዛን ምክንያት ወይም ደግሞ ምን ሊሆን ይችላል ብዬ በማጣራበት ሰዓት ካንተ ጀርባ ያሉትን ነገር ሳጣራ ከሷ ጋር ያለህን ነገር አወኩኝ። እሷን ቢሮ ድረስ ጠራዋት። ያለውን ነገር ከዚህ በፊት ካንተ ጋር ምን አይነት ህይወት እንደነበራት ለመጠየቅ ቢሮ ድረስ መጣች። በመትመጣበት ሰዓት ግን ያልጠበቅኩትን ነገር ነው የነገረችኝ። ያልጠበቅኩትን ሁሉም ነገር ግልጽ የሚያደርግልኝ ነገር ምንም ታሪክ እየፈጠርኩኝ ያወሳሰብኩኝ አይደለም። ይኸውልሽ አንቺ ዝም በይኝ። እየሰማሽኝ ነው አይደል? በቃ አንቺ ዝም በይኝ። ዝም ብለሽ ቁጭ በይ። በቃ የሁሉም ነገር መሰረት የሁሉም ነገር የመበጥበጥ እንትን ያንቺ አለማመን ያንቺ ትክክለኛው እውነት አንቺ ጋር ነው ያለው እውነት። እየሰማሽኝ ነው አይደል? እናትነት እውነት፣ አባትነት እምነት ነው የሚባለው አይደል? ስለዚህ በእምነት ይኸውልሽ እሱ ልጄ ብሎ እየኖረ ሊሆን ይችላል። እስካሁን አላቅም የሱን ነገር። አንቺ ጋር ግን እውነት አለ። ይሄ ነገር የማን እንደሆነ ታውቂያለሽ። ይሄን ነገር መጀመሪያው ነግረሽም ቢሆን እዚህ ሁሉ ብጥብጥ እዚህ ሁሉ ጸብ ላይ አንደርስም ነበረ። ስለዚህ አሁንም ይኸውልሽ እየነገርኩሽ ነው። በሰላም የምትቀመጪ ከሆነ ትቀመጫለሽ፣ ያለበለዚያ ከዚህ በኋላ አንቺን አልታገስሽም። ስለዚህ እየሰማኝ ነው አይደል? አንተ ደግሞ ለምን ይሄን እንዳልፈለግ ሁሉንም ነገር እኔ አረጋግጫለሁ። ቤተሰቦቼም ሰምተዋል፣ ሁሉም አውቋል። ሁሉም ፋይል መያዝ ያለበት ፋይል በሙሉ ተይዟል። ስለዚህ ያለውን ነገር ደግሞ እሷ ልትነግርህ ይሄንንም በሰላም ለመጨረስ ነግሬሃለሁ። ይኸውልህ ሁሉም ህግጋም የከፋ ቦታ ከመድረሳችን በፊት በሰላም እንዲጨረስ ነው እሷንም ቤት ይዤ የመጣሁት። ምክንያቱም አንተ ቢሮ አትመጣም። ስለዚህ ሁሉም ነገር እሷ ታስረዳሃለች። የተፈጠረውን ነገር እንግዲህ የማይመለከተን ነገር ቢሆንም አላቅም ከዚህ በፊት ለምን ትታ እንደሄደችም ጭምር ሁሉም እውነት ከዛ ጋርም የተገናኘ ስለሆነ ታስረዳሃለች። በሰላም ትሰማለህ። እኔ መረሻዬን አውቃለሁ። እህቴን ማስተምር ለእናቴ መጦር ምፈልግ ምደርስ ነው። እሷ እንድንጋባ ትፈልጋለች። ፍቅራችን ያስቀና ነበር። ሲጀመር ለፍቅርም የገባው በእሷ ጉትጎታ ምክንያት ነበር። እኔ ዓላማዬን ሳላሳካል ወደ ፍቅር አልገባም ብዬ በነበርኩበት ሰዓት እሷ ነች አስረዳኝ በሚል ሰበብ መጣች። ፍቅር አስያዘችኝ። ከዛ በኋላ አጥፋለች። ካልተጋባን ካላገባኝ ምናምን አለች። እኔ ደግሞ ጊዜው ለእኔ ስለማይፈቅድ አቅሜን ራሴ ላይ ኢንቨስትና ቤተሰቤ ላይ ኢንቨስት አድርጌ የተሻለን ህይወቴን እየሰራሁ ስለነበረ ለእህቴና ለቤተሰቤ ነበር ለእናቴ ነበር የቆምኩት። ስለዚህ ለትዳር አግባኝ አንጋባ ስትለኝ ወደኋላ አልኩ። ከዛ እሷ የሆነ ሀብታም አገባች መሰለኝ ሄደች፣ ጠፋች። አሁን ከስንትና ስንት ዓመት በኋላ ከ8 ዓመት ከ9 ዓመት በኋላ ይኸው መጣች። ደስ አለሽ? ትዳሬ ለመበጥበጥ ነው እኮ። አሁን ምንም ይበጠበጥ ትዳር የለህም። እየሰማኝ ነው አይደለ? ትዳር የተበጠበጠውም ደግሞ ተበጥብጧል የምትል ከሆነ መጀመሪያ ነው። ስለዚህ አሁን ሁሉም ነገር አሁን ደግሞ አንተ አወራህ ሰማን። ስለዚህ እሷ ጋር ያለውን ነገር ደግሞ አሁን ትነግረናለች። አንቺ ለእኛም ለቤተሰቦቻችንም የነገርሽውን ነገር በሙሉ መንገር ትችላለሽ። እሺ ንገሪኝ እስኪ። ሳሚ ተረጋጋ። ምንም ያረጋጋ ነገር ከኔ ጋር እናወራለን። እሺ ያው ለዚህ በጣም አዝናለሁ። እየሄድኩበትን ምክንያት ስነግረህ በጣም አዝናለሁ። ገንዘብ ሌላ ምን አለ? ገንዘብ አዎ ያው ላንተ እሱ ነው ሊመስልህ የሚችለው። ለኔ ግን እውነቱ ሌላ ነው አይደለ? የግድ ጥዬ መሄድ ነበረብኝ አይደለ? አዎ አንተ ላታምን ትችላለህ። እንድታገቢ ነው። እኔ ግን ይኸውልሽ እግዚአብሔር በሰጠኝ እውቀት አሁንም ባንክ ላይ ነው ለተሻለ ፖዚሽን እየሰራሁ ያለው ልጅ። በጣም ደስ ይላል። በዚህ ደስተኛ ነኝ። ደግሞ በዚህ ደስተኛ ነኝ። በደንብ ነው የማውቀው። አሁን ትዳር እየመራሁ ከመወዳት ከማፈቅራት ልጅ ጋር አንድ ልጅ እያሳደግኩ ለዚህም በጣም ደስተኛ ነኝ። በትዳር በጣም ደስተኛ ነኝ። ምን ልታደንቂን ነው የመጣሽው? ታዲያ ምንድን ነው? እሺ ምንድን ነው? የሄድኩበትን ምክንያት እኮ ልነግርህ። ምን ይሰራልናል? የሱ ያንቺ ጥሩ ነው በደንብ ይሰራል፣ ይገናኛል። ስለዚህ አንቺ ዝም በይ። ታስወጡኛላችሁ ምን በቃ አርፌ ተቀምጫለሁ አይደል? ስለዚህ ዝም በይ። ጉዳዩ የኔና የሱ ስለሆነ እባክሽ ከይቅርታ ጋር እኔ እና እሱ እናውራ። በየጊዜው እንደዚህ አሁንም ይቅርታ ጠይቃለሁ። አሁን ምናልባት በዛ ጊዜ ጥዬ መሄዴ ትክክል አልነበረም፣ ግን ደግሞ የአባቴን ፍላጎት ለማሟላት አድርጌዋለሁ። ሀብታም አግቢያለሽ?
ያው እንደሱ ሊመስል ይችላል ግን አንተ ጋር በጣም ብዙ ሞክሬያለሁ ሲጀመር አንቺ እኮ ነሽ ያስገባሽ ወደ ፍቅር ያስገባሽ አንቺ እኮ ነሽ አውቃለሁ ስንት አልቅሰሽ ተመርተሽ ቀንሶ እንዳትጎጂ ቤተሰብ እንዳይፈርድ ጓደኞችም ስለመከሩኝ እባክህ ተረዳት ስላሉኝ ነው የገባው ወደ አውቃለሁ በደንብ ይሄ የዋህነትህም ይሄ መልካምነትህም ገዝቶኝ ስለሆነ አሁን ያለህበት ህይወት እያሳሰበኝ ስለሆነ ምናልባት ያንን ጊዜ በዚህ ጊዜ ማጣፋት ከቻልኩኝ ብዬ ነው አሁንም የመጣሁት ማጥፋት ምን ልታጠፊ ያው አንተ በተረዳው መንገድ ተረዳው እውነቱ ግን እሱ አይደለም እሺ ምንድነው እውነቱ እኔ ካንተ ጋር መኖር ፈልግ ነበር በትዳር አግብቼ ወልጄ አብረን እንድንኖር ፈልግ ነበር ይሄንን ደግሞ በምታውቀው መንገድ በጣም ጥረት አድርጌ ነበር አይደለ ይሄንን ለማድረግ ይቆያልኩሽ አንተ ደግሞ ይቆያልክ ግን ወደ መጨረሻ ላይ ደግሞ አንተ ማስተማር ስላለብኝ ለእናቴ መድረስ ስላለብኝ አውቃለሁ ልክ አንተ ለቤተሰቦች እንደዚህ እንደምታስበው ሁሉ እኔም ደግሞ የአባቴ ነገር ያሳስበኝ ነበር የአባቴ ነገር ያስጨንቀኝ ነበር አባቴ በጣም ይገፋኝ ነበር ስለዚህ አባቴ በህይወት እያለ አግብቼ ወልጄ ላሳየው ፈልግ ነበር ያንን ደግሞ ሞከርኩኝ ካንተ ጋር ሊሆን አልቻለም አንተ ግን እንጋባ ስላልኩ እንቢ ስላልክ በሱ ብቻ ጥዬ ሄድኩ ነው መሰለ ግን በዛ ሁሉ መሃል ሴት ነኝ እያንዳንዱ ነገር መናገር አይተበቀብኝም ካንተ ለመውለድ በጣም ጥረት እያደረኩኝ ነበር ግን መፈጠር አልተቻለም እኮ ሲጀመር መከላከያውንስ እንድትወጪ ሳደርግ ነበር ነው አይደል እንዴ እሱ አላደርገውም ነበር አንተ ትፈልግ ነበር እኔ ግን ያንን ነገር አላደርግም ነበር ምክንያቱም መውለድ ፈልግ ስለነበረ እሺ ከዛስ ስለዚህ ካንተ ጋር በጣም ብዙ ሞከርኩ መውለድ አልቻለም ይሄንን ነገር ስነግረ አሁንም በጣም እያዘንኩኝ ነው በጣም ይቅርታ እየጠየቅኩ በቃ አሁን ስለዚህ ይቅርታ አንቺ ምንም እንዳትልሽ መልስ እንዳትሰጪ መልስ እሺ አሁን እኔ መልስ እንዳትሰጪ የሚመስለው ነገር እውነቱን ላለማወቅ እየተጋፈጣችሁ ነው የሚመስለው አይደለም ሶ እባክሽን አንቺ በቃ ይቅርታ አድርጊልኝ የኔና የሱ ጉዳይ የነገር መልስ እንዳትሰጪ ነግሬሻለሁ መልስ እንዳትሰጪ እንጂ ሁለታችሁ አውሩ ስለዚህ አንቺ በመሃል መልስ እንዳትሰጪ ለምንድነው መልስ የማልሰጠው የኔን ህይወት እኮ ነው አይደል እንዴ እየበጠበጣችሁ ያለሁት እኔ ነኝ ባለቤቱ እኮ አይደል እንዴ ለምንድነው ዝም የምለው ቤቴ መጣችሁ ጭራሽ እንዴ ሲጀመር በቃ ለምን አትወጡም በቃ ጨረሻ አይደል አውጥተሽ እየመሰለብሽ ያለው ወይም እየሆነ ያለው እውነቱን ለመደበቅ እሱ አይመለከትሽም ሲጀመር ይመለከትሻል በቃ ያለፈ ታሪክ ነው ያለሽ ከሱ ጋር አይደል ያለፈ ታሪክ ነው ያለኝ ግን እዚህ ላይ ግድ ነው ወለዳችሁ አንቺ ልትሆኚ ትችያለሽ በቃ ውጪ ልኝ በቃ እግዚአብሔር ይመስገን እኔ አሁን የልጅ እናት ነኝ በቃ እንኳን ደስ አለሽ ወይ በእናትሽ በቃ ታጥተሽ ውጪ እኛም ልጅ አለን ውጪ ልን እሺ አሁን ከሱ ጋር እናውራ ይቅርታ በቃ ጨርሽ እኮ አይደል እንደምታወሪ አልጨረስንም ማወቅ ያለበት ነገር አለ ያቀረ ነገር አለ የምታወራት ነገር ማወቅ ያለበት ነገር አለ እውነቱ መውጣት አለበት ሳሱ አታውቅም አይደል ይሄን ታሪክ አዲስ ነው እየሰማሁት ያለው እና ከ9 ዓመት በኋላ እኮ የመጣ ነገር ነው እኔ 9ም 20 በቃ ይሁን 100ም ይሁን በቃ አያገባኝም ትውጣልኝ በቃ ሲጀመር መስማት የማያስፈልግህም እኮ አንተ ያን መድኃኒት አትውጪውም ነበር አልውጣው ነበር ሳሚ ለእንደምጠይቀው አልውጣው ነበር ይሄንን ደግሞ እየነገርኩ ነው በተደጋጋሚ በቃ እንኳን አላጥሽም አባቴ አላጥሽም በቃ ውጪልን ሂጂ ውጪ በቃ ሳሚ ይቅርታ ማውራት ሳሚ እኔ እናንተ ማውራት እንድንችል እባክህ ምንድነው ዝግጁ ነው እሱ እውነቱ መውጣት አንቺ ይመስለኛል እውነቱን ምንድነው እውነት ምናምን የምታውቂው ነገር አለ ሲጀመር በቃ የምትተማመኝ ከሆነ ይሄኛውም ሌላ አንድ መረጃ ነው ብዬ ነው ምክንያቱም እንደዚህ መሆንሽ እውነቱ እንዳይወጣ እንደማትፈልጊ ነው የሚያሳየው ሲጀመር እውነት ቢኖር እስካሁን እውነት ከያሻንቺ ለምን ጊዜ ስትመጣ አይደለም እስካሁን እውነት ይወጣ እውነት ከያሽ ምንም እውነት የለም ወጣ እኮ እውነት ከያሽ አንቺ ዝም በይ እኔ ለሳሚ ማለት ያለብኝ ነገር መታገስ አልችልም እውነት እኮ ስለሌለ ነው እስካሁን ድረስ እውነት ቢኖር ይወጣ ነበር ሳሚን ያምናችሁ ነበር ሳሚም እኔም ስለዚህ ምንም የሚያጣላን ነገር አላገኛችሁም ስለዚህ ዝም ልታስበልኝ ትችላለህ ወይስ እኔ ላስበላት ለምን አንተ ሲጀመር ለምን እኔ ግራ እየገባኝ ነው ለማንኛውም ይውላችሁ አሁን የምትፈልጉትን ነገር ቶሎ ልጨርስና ውጡልኝ የምንፈልገው እውነቱን እንዲወጣ ነው ማዘር እየመጣች ነው እንደዚህ አይነት ብጥብጥ ሰላም ትፈልጋለህ አይደለ እኛም ደግሞ በጣም ብዙ መፍታት ያለብን ጉዳዮች ስላሉ ጉዳዩን ብንጨርስ ለኛ በቃ ጉዳዩን እንጨርስ ነው በቃ እኔ ያመመኝ ነው በጣም ያመመኝ ነው ውስጥ ጥሩ ስሜት እየተሰማኝ ነው ሳሚ እኔ ላሳብዱኝ ነው እንዴ
ሀሳባቸው ምንድነው? እሺ እስኪ በጣም ብዙ ሙከራ አድርጌ ነበር እኔ ካንተ ለመውለድ። እኔ እያመመኝ ነው ውስጤን አልኳችሁ። ስለዚህ እሱ ነገር ሊሆን ነው እያመመኝ ነው። በቃ ዝም በሉ አትጩ። በቃ አታውሩ። አንተ የምታውቀው መድኃኒት ዝም በይ በቃ ዝም በይ አታውሪ ያልኩሽ። ስለዚህ እሱን ነገር ደግሞ ዝም በይ አንቺ ልጅ በማን አታውሪ። እየሰማሽ ነው አይደል? ልቀቀኝ ወደዛ ሂድ። በሰላም እንድናወራ የምትፈልግ ከሆነ አንተም ዝም አስበላት። ቁጭ በል አንተ ራስህ። ምንድን ነው የምትፈልጉት? ልታሳብደኝ ነው የመጣው። በቃ እያበድኩልህ ነው። በቃ ውጣልኝ። በቃ ውጣልኝ። ማንም እንዲወርብኝ አልፈልግም። ካልፈለግሽ መግባት ትችያለሽ። አልገባም። በቃ ራሱ ውጣልኝ። ቤቴ እኮ ነው የመጣው አይደል? እንዴ ደግሞ ልታዘኝ ትፈልጋለህ እንዴ? ውጣልኝ። በቃ መስማትም አልፈልግም የእናንተ ወሬ። በቃ መሩኝ። የግድ ሳሚ መስማት ስላለበት ይሰማል። እሺ ጨርሱ። ምንድነው በግድ ነው አስገደደሽ ነው የምታሰሚው? መስማት ፈለገ እኮ ባለ ጉዳዩ እሱ ነው አይደል? ፈልጋለህ ሳሚ ነገራችሁ እውነቱ መውጣት ስላለበት ምንድነው በቃ እስከዛሬ ድረስ ጨቀጨቁን አይደለም? ምን ፍሬ ሀሳብ አለ እኮ ማዘር እየመጣች ነው። ውጡልን። መቀበል አልፈልግም። ምንድነው ሀሳብሽ? ተናገሪ። ውጡ። እሺ እንግዲህ ውድ ቤተሰቦቼ በጣም ጭቅጭቅ ነበር እንደምታዩት። እስቲ አሁን ትንሽ ለማረጋጋት ሞክረናል። ያለውን ነገር ታወራለች። ከዛኛም ጉዳዩን ለአንዴና ለመጨረሻ ጊዜ እንጨርሰዋለን ማለት ነው። እሺ አሁን እንደነገርኩህ በሰላም ሁሉም ነገር ትነግርሃለች። እንጨርሳለን። በሰላም እንደማመጥ። እሺ እስኪ ንገሪ ምንድን ነው? እሺ ሳሚ ያው በነበረን ነገር እንደነገርኩ ካንተ ጋር ተጋብተን እንደውል ፈልግ ነበረ። እሱንም ደግሞ በጣም ብዙ ሙከራ አድርጌ ነበረ። እንደነበረን ፍቅር ካንተ ጋር ተጋብቼ ወልጄ አብሬ ብኖር ደስ ይለኝ ነበረ። ግን ያው እሱ መሆን አልቻለም። የግድ ለአባቴ መወሰን ስለነበረብኝ አባቴ የኔን ወግ ማዕረግ ይፈልግ ስለነበረ መወሰን ስለነበረብኝ ወስኜ ነው የሄድኩት። ያንን ነገር ያስወሰነኝ ካንተ ጋር ለመውለድ በጣም ብዙ ሙከራ አድርጌ ነበረ። አንተ ምናልባት መድኃኒት እንደምወስድ ነው የምታውቀው። እና ታዲያ እየገዛው እየሰጠውሽ እንዴት አትወስጂ? ምን ይችላል? እኔም ያው መውለድ ፈልግ ስለነበረ አላደረኩትም ነበር። በጣም ብዙ ሙከራ አደረኩኝ፣ ሊሆን አልቻለም። የግድ ግን ለአባቴ ስል እየታመመም ስለነበረ ካጣሁት ጸጸት ላይ እንዳልገባ ብዬ አንተን ርቄ ለመሄድ ወሰንኩኝ። ለዛም ነው ምንም ነገር ሳልነግርህ ርቄ ነበረው። ይህንንም ምክንያት እኔን ፍቅር ውስጥ አስገባሽ፣ ትምህርቴ እንዲወርድ አደረግሽ። አንቺ አደላልሽ ብልጠት ተጠቅመሽ ሌላ ሀብታም አገባሽ። በዚህ ሰዓት ከዚህ የተለየ ነገር ሊሰማህ እንደማይችል አውቃለሁ። ጎበዝ፣ በጣም ጀግና ሴት። ልክ ነህ። ግን ያው የወሰንኩት ውሳኔ በጊዜው ትክክል ነበረ። ለአንተ ግን መጀመሪያ ስታስገቢኝ ግን እንደዚህ አላልሽም ነበር። አላልኩም ነበር። ትክክል። ልክ ነህ። አልክድም። እሱንም እኮ አልካድኩም። ግን ለአባቴ የግድ ይሄንን ማድረግ ስለነበረብኝ ያው የወሰንኩትን ውሳኔ እኮ ከአንተ ተንጥዬ ጠፋሁኝ፣ አገባው፣ ወለድኩኝ። አባቴንም የምፈልገውን ነገር አሳየው። ያ ግን በዚህ ሁሉ መሀል ውስጥ ግን ከአንተ ጋር ለመውለድ በጣም ጥረት አድርግ ስለነበረ ሞክር ስለነበረ ያ ሊፈጠር አልቻለም። ያ ደግሞ ሊፈጠር ያልቻለው እንግዲህ አንተ መውለድ ባለመቻለህ ነው። ይህንን ነገር አሁን ላይ ስነግርህ በጣም ይቅርታ ጠይቃለሁ። የዛኔ ነግሬህ ብሄድ በጣም ትጎዳለህ ብዬ ስላሰብኩኝ ዝም ብዬ ለመጥፋት ፈለግኩኝ። ምን ማለት ነው መውለድ አትችልም? ያው ከአንተ ጋር በጣም ብዙ ነገር ሞክሬ ሊሆን አልቻለም። ስለዚህ ያው እኔ ከአንተ ከተለያየሁኝ በኋላ ያው የሁለት ልጆች እናት ሆኛለሁ። አሁን ያንተ ያልሆነውን ልጄ ነው እያልክ እየኖርክ ነው። እውነቱ ይሄ አይደለም። ራስህ ተረጋግተህ ያንተ ያልሆነውን ልጅ አምነህ እያሳደግክ በዚህ በየዋህነትህ እንድትጎዳ ስላልፈለኩኝ ታሪኩን ሰምቻለሁ፣ በደንብ አይቻለሁ። ልመጣም አልፈለኩም ነበር። በጣም ብዙ ሞክረው ነበር እኔ እንትን ለማለት፣ ግን እኔ ልመጣ አልሞከርኩም ነበር። ወደ መጨረሻ ላይ ግን አንተ ጋር ሰርቼ የሄድኩት ስህተት አለ ብዬ ስላሰብኩኝ ይሄ ያንተ የዋህነት ያንተ መልካምነት ነው መልሼ መጥቼ አንተ እውነቱን እንድታቅ ለማድረግ እዚህ ድረስ የተገኘሁት። ትክክል ነው። አሁን መድኃኒቱን ስሰጥሽ አትወስጂውም ነበር? አልወስደውም ነበር ሳሚ፣ ነገርኩህ እኮ በተደጋጋሚ። ስለዚህ አሁንም ቢሆን እያልኩ ያለሁት እውነቱን ተጋፈጠው።
እውነቱን ተጋፈጥና ራስህን ነፃ አድርግ። ጨርሽ አውርተሽ ናት ጨርሽ ምን ትላለህ ሳሚ? ምንም አንተ የምትጨነቅበት ነገር የለም። በቃ ውጡል። አዎ ይውጡ። ማዘር እውነት ይኸውልህ በቃ ውጡል። እንወጣለን እየነገርን ነው በሰላም እናንተን ላለመበጥበጥ እየሞከርን ያለ ነው። በቃ ይኸውልህ አሁን እሷ እንዳለች ነው ሁሉም ነገር ከአንተ ጋር በነበራት ግንኙነት አንተ መውለድ እንደማትችል አውቃለች። ችግሩ እሷ ጋር አለመሆኑን ደግሞ ያረጋገጥ ነው። እሷ አሁን የሁለት ልጆች እናት መሆኗን ነግራናለች። የሰማከኝ ነው አይደል? ውጡልኝ እስኪ ተነሽ ማለት ነው። እናቴ የምትመጣበት ስለሆነ ወይ ማዘር ምን ሆናችሁ ነው? በር ማጥፋት እንዴት ነሽ? አትሰሙም እንዴ? ድምጻችሁ ማዶ ነው የሚሰማው፣ ግን ዘራስከፍቱ እንዴት ነሽ? ነይልኝ እስኪ ደህና ነሽ ወይ? እንዴት ነው? ሁሉ ሰላም? ምንድን ነው አትሰሙም እኮ ሳንኳኳ በር አትከፍቱም። እስኪ ያዥ ማን ናቸው? ምንድን ነው ይሄስ? ካሜራውስ ምንድን ነው? መብራቱ እንዴት ናችሁ? ምን ሆናችኋል? ደህና አይደላችሁም እንዴ? እንዴት ነው የሚል ተረጋጊና ቁጭ ብለሽ ማን ነገር እንትን ተረጋጊና ቁጭ በይ። ማን ናቸው? ምንድን ነው ሁሉ ምንድን ነው? ቁጭ በይ ነው በቃ ሳሚ እነሱ አይደለ ማዘር እናስተካክል። ነይ ቁጭ በይ፣ ችግር የለውም እንወጣለን። ችግር የለም። ምንድን ነው እንግዶች ናቸው? ከየት መጡ? ነይ ቁጭ በይ ቁጭ በይ ማዘርዬ በሰላም ከተቀመጥሽ ወደ ፀሐዩ ትንሽ አደከመኝ እንጂ ላያችሁ ነው እኮ። እሺ አሁን እኛን ማለት መስማት የለባቸውም እሳቸው ማለት ውጪ ወይ ስቱዲዮም ቢሆን እንደውም በቃ ችግር የለውም። ይኸውልሽ እንደውም እሳቸው ማግኘት ስላልቻልን ነው እንጂ እኛ እሳቸው ጋር መጠየቅ የምንፈልገው ነገር ስለነበረ እስቲ አሁን ሲጀመር እንትን እያልከኝ ነው። ቁጭ በይ የኔ ልጅ ምን ችግር አለው? መጠየቅ የፈለጉትን ይጠይቁ። አትጨነቂ። እሱን እኮ እንዳስጨንቀው ሳሚ ራሱ ተጨንቋል በጣም። ምንድነው ችግሩ? እናንተን ያስጨነቀውን እኔ የማልሰማው። ኧረ ችግር የለም። አንቺ ሌላ ችግር ለመፍጠር እንዳትሞክሪ። አንቺ ነሽ እኔ ደህና ነኝ። ምን ሆነሃል? አለሙሃል ምንድነው? ደህና ነኝ። ቁጭ በይ እስቲ ቁጭ በይ እኮ ማዘር እሱን ለማስተናገድ እነሱ ይጡ አይደል? ኧረ እኔ መስተንግዶ ይቅርብኝ። የእናንተ ጭንቀት የኔ ጭንቀት አይደለም ወይ ልጄ? አይልሽ አንቺ ነሽ እኮ ችግር የምትፈጥሪው። የማይሆን ነገር እንድናረግ የምታደርጊው አንቺ ነሽ። ምን ችግር አጋጥሟችሁ ነው መሳት ነግሩኝ። ምንድነው ችግሩ? ምንድነው እንዲህ ተደቃቀነው? ሲሄስ መብራቱ፣ ሲሄስ ካሜራው፣ እነሱስ ማን ናቸው? ምንድነው ንገሩኝ እንጂ። እሺ እንግዲህ ቆይ ማዘር ሁሉንም እንነግራችኋለን። እዚህ ጋር ያለነው ሁላችን መርማሪ ጋዜጠኞችና የህግ አካሎች ነን። የተፈጠረ ነገር ስላለ ምንድነው የተፈጠረው? የምን መርማሪ ነው? ምን ተፈጥሮ ነው የመጣችሁት? በእነሱ ትዳር መሀል የተፈጠረ ነገር ስላለ እሱን ለመፍታት ነው። ጭራሽ ማዘር ያይ ችግር ምናምን ተፈጥሮ ሳይሆን ዝም ብለው እንትን ነው። አንዳንድ አለመግባባቶች ነበሩ። አሁን በቃ የፈተና በአንቺና በሱ መሀል ነው ያለ መግባባት። እኔ ሳልሰማ ሰው ተመሳስሎባቸው ይመስላል እንዴ? የውጭ ሰው መጥቶ እናንተን ችግር እስከሚፈታ ድረስ እኔ እናት ቁጭ ብዬ ሌላ ነገር አይደለም። አንተ ሁሌ እንዳቀለልክ ነው ሁሉን። እስቲ ልጄ ንገረኝ። እንትን በቃ ተውት እናንተ። እስካሁን ድረስ ደብቃችሁኛል፣ አልተናገራችሁ ማለት። እስቲ ንገረኝ። ይሄ ሁሉ ጉዳይ መርማሪውስ ያለው ጋዜጠኛውስ ይሄ ሁሉ ካሜራውስ ሲመጣ እኔ ዳርሰው ሆኜ ነው ያልተነገረኝ። ለማክሮት ነበር እኮ እሱ ድንገት ሲጀመር ዛሬ እኮ ልንጫወተው ይሻላል አይደል? ለመጫወት ነው እንደዛ አይነት ነገር እነሱ አይ መጫወት። እስቲ ንገረኝ የኔ ልጅ። እንግዲህ ሰምተው ይሁን አይሁን ባላቅም ልጆትም ዝም በል አንተ አሁን መታ ነበር። ዝም በል። ሌላው ቀርቦ አይደለም ከሌላው ጉዳይን ስትፈታ የከረምከው ለካ። ዝም በል አሁን ንገረኝ። አሁን ለጋዜጣ እስቲ ይኸውልሽ አትረብሽ አንቺ። እንግዲህ በቃ አሁን በቃ እንግዲህ ትልቅ ሰው አለ፣ በስርዓት ተቀመጪ። ኃይል እዚህ ጋር እንድጠቀም አታርጊኝ። እየሰማሽኝ ነው አይደል? ኃይል እንድጠቀም አታርጊኝ። በቃ ምን መሰሉት ማዘር፣ እንግዲህ ልጆት ትንገሮት አትንገሮት ባላቅም በእነሱ መሀል ባለው ልጅ ላይ አባት ነኝ የሚል አካል መጥቷል እና ያንን ጉዳይ ለመጨረስ ነበር። ልስማ ያሳደኩት ልጅ አንድ ከውጭ ሀገር መጣ ተብሎ ልጄን የኔ ነኝ የወለድኩት ብሎ ይሟገታል። ደግ አደረገህ። ምን ነው ደግ አደረገህ? ዝም በል አልኩህ። በረከትን እኮ ዝም በል አልኩህ። አንተ ንገረኝ አሁን ልስማ፣ እንነጋገር። ደግ አደረገህ። እንግዲህ እንዳልኩት የመጣ አካል አለ ከሷ ጋር። እሷም በእርግጥ አምናለች ጓደኛዋ እንደነበረ
ልጁ የካደችው ልጁ የኔ ነው የሚል ሰው መጥቷል። አመንሽ ማለት አምናለች አለ ጓደኛዋ። አይ እሷ አመነችልን ጓደኛዋ እንደሆነ ነው ልጁ እኮ ጮኛ እንደነበር በፊት እንደነበረ ግን ልጅ እንደሌላቸው እናንተ አሁን ዝም በሉ። ማዘርዬ ምንድነው እሱ? እኔም ሲያጉላላኝ የነበረ ነገር ነው ውስጤን። ዝም በይ ንገረኝ እስቲ ልጄ። ዝም በል ማበል አንተ ዝም በል። ምንድነው የሚሉት አሁን? እስቲ ጨርስ እያልኩ ያለሁት ይጨርስ ይንገረኝ። ትታወቃላችሁ እንዴ ከሱ ጋር? አንዱ ሶፊ ዲያስፖራ የሚባል ጠቅላላ ቤተሰብን ይመጥብጥ እና እንዳልኩት ነው። ከዚህ በፊት ልጆትም ነግራኛለች ትንሽ ቅሬታ እንዳለ በእናንተም በኩል እና እርሶን ለማግኘት እየሞከርኩኝ ነበር። ደጋግሜ ስደውል አይሰራም የልጆት ስልክ። በሰጠችን ስልክ ስደውል እርሶን ማግኘት ስላልቻልኩኝ ነው። አሁን እንዳጋጣሚ ሆኖ እርሶን ማግኘት ይያለው እና ልጃቸው የሱ እንዳልሆነና የሌላ ሰው እንደሆነ መረጃ ደርሶን እሱን ነው እያጣራው ነው ያለው። ይኸውልህ ልጁ የኔ ነው ያብራኬ ክፋይ ለምትጠይቃቸው ማዘር ምን ያርጉ? ቆይ በረከት ለምን አይጠይቀኝም? ማማ በረከትን እኮ ነው። አዎ ማዘር እኔ እርሶ እስቲ እናንተ ዝም በሉና እሺ በቃ አሁን ዝም በሉ ይላችሁ። በሰላም እያወራን ነው አይደል ያለነው? እኔና እሳቸው እናወራለን። በቃ ይኸውልሽ አትቅለብለቢ። እድሜ ልክ ትዳርሽ የተቅለበለበ አወላለድሽ የተቅለበለበ አሁን ደግሞ ችግር አፈታትሽ የተቅለበለበ። ተረጋጊ፣ ቀስ ብለን እንነጋገር። አውቃለሁ ዛሬ ነው እንዲያወኩሽ በደንብ አውቃለሁ። ብዙ ነገር ችዬ ነው ብዙ ነገር አልናገርም ብዬ ነው። እኔም ዝም በይ አሁን ዝም በይ ማዘር። እኮ አሁን ከመጣ አይቀር እናቴ እስቲ እርሶ ደግሞ ስለዚህ ጉዳይ እስቲ የሚሉን ነገር እንስማ። የሚያውቁት ነገር አለ ስለዚህ ነገር? እኔ ስለመጣው ልጅ የማውቀው ነገር የለም። ስለመጣው ልጅ መጣ ስለተባለው ሰው በእርግጥ ግን ከጅምሩ ብናወራ እንዳልኩ አሁን ስለሆነው ዛሬ ነው እንግዲህ ሁሉን ነገር እኔ ምን ግርጥሉኝ ይሄው እየሰማው ያለሁት። ግን አባት ተብየው ባይመጣም ከጽንሷ ጀምሮ ከመጣጧ ጀምሮ ከመጀመሪያው ከሱ ጋር ከጅምሯ ጀምሮ ሁሉ ነገሯ ይፈጠነ ነው። እንግዲያው አፍረጥረጠን ነጋገር ከተባለ ዛሬ ቀኑ ስለሆነ ነው። ዛሬ ይኸውልህ ሰማይ ልጄ እስከ ዛሬ በውስጤ መናገር ማልፈልገው ብዙ ችዬ በዝምታ አልፌያለሁ አይደለም? ተናግሬ ያውቃለሁ። ስትመጣ እንዴት ነው የምትቀበያት? አይደለም ስለ ጉዳዩ እንነጋገር። ይኸውልህ ይሄ ልጅ በእርግዝና ጥላቻ አይደለም። በእርግዝናዋ ሰዓት የእናንተ ልጅ ነው ስላለች ተቀበልኩ እንጂ አንተ ራስህ ስታስበው ሁሉ ነገር ሂደቱ ልክ አለ። አዳምጪኝ። አታዳምጪም? ይኸውልህ ይሄ ናት ሚስትህ። እስቲ አዳምጪ። እስኪ አንቺ ዝም በይ። ምን ነው? ይኸውልህ ጓደኝነት ጀመራችሁ ተብሎ ወዲያው አረገዘች ተባለ አይደለም? ታዲያ ነገር ልጨርስ። አንቺስ ልጅ ወለድ እያልሽኝ ነበር እኮ። ቆይ ልጨርስ። እሱ አይደለም ቅሬታዬ ነኝ። ታዲያ ምንድነው? አረገዘች። ከዛ በኋላ የእርግዝናውን ጊዜ በሂደት እያለን እኔ እያንዳንዷን አረሳም። የኔ ልጅ እኮሽ ምን ሆነ? ልጨርስ አልኩሽ። ለዚህ ነው ልጅ ሁሉ ነገርሽ የተቅለበለበ ነው የምልሽ። ከዛ በኋላ እህት ካብራ ሄዳ ታርሳለች። እሱንም ሰው ከገጠር ከተማ መጥቶ ሕክምና ያገኛል እንጂ ከከተማ ገጠር ይገባል እንዴ ለሕክምና ለመውለድ? ልትታረሽ የነበረው እንዴት እንደሆነ አልተነጋገርንም። ይሁን አሁንም ልጨርስ እኮ ምክንያቴን ነው እየዘረዘርኩ እኮ ያለሁት። ከሁሉም ተሾልካ እህትም ታርሳታለች ተብሎ ሁሉ ነገር ስንዘጋጅ ብን ብላ ሄደች። ያለ ጊዜዋ እኮ ተነጋግረን ጨርሰናል። ቆይ ልጨርስ። ወለድኩ አለች። ቆይ እስቲ ስማኝ እኮ ስማኛ ልጨርስ። እስከ ዛሬ እኮ ያልተናገርኩት በሆዴ የሚጉላላው ነው። ቆይ ልነግርህ ያለ አሁን ከዛ በኋላ ወለደች ተባለ። የወለደችውም ጊዜ ከሄደች መቼም እኔም እናት ነኝ። እኔም አርግዤ ነው የወለድኳችሁ። ሁሉን ነገር አውቃለሁ አይደለም? ስለ እርግዝና የወለደችበት ጊዜ ፈጠነ። ይሁን የ7 ወር ልጅ ነው ያለ ጊዜው ነው የወለድኩት አለች። እሺ ይሁን ይወለዳል፣ ዘር ነው ይደግ፣ የልጄ ልጅ ነው ብዬ በዚህ እንዳለን መጣች ይዛ። ስትመጣ ደግሞ ያ ልጅ ዋጥ አርጌ አሁንም አንተም ትወዳታለህ የእናንተ ዘር ነው ካለች አልጥልም ብዬ ተቀበልን እንጂ ያ ልጅ እሷ ይዛ የመጣችው ልጅ እውነት ያመት ከምናምን አይሆንም እንዴ? እድሜው ማለት ነው። እድሜው
ሲጀመር እነሱ ናቸው ጥያቄ እየፈጠሩበት እንጂ እርስዎ ምንም አይነት እንደዚህ አይነት ጥርጣሬ እኔ አልናገርም ብዬ ነው። ለምን መሰለሽ እሱ የወደደውን እወዳለሁ ብዬ እንደ ሌሎች እናት እኔም በአማትና በተለያየ በባል ቤተሰብ ያጋጠመኝ ችግር የልጆቼ ሚስቶች ላይ አልፈጥርም ብዬ ዋጥ አድርጌ ቆየሁት። አሁን ሲመጣ ጉዳዩ እኮ እያንዳንዱ ውስጤ የጠየቀውን ጥያቄ ይሄ ልጅ ይዞ መጣ። ማማ እስኪ ተረጋግተሽ አስብ። ከመንገድ ነው የመጣሽ። የሚቀመስ ነገር አቅርብልኝ። ኧረ እኔ አልፈልግም፣ ይቀመስ አልፈልግም። አሁን እስቲ ወደ ቁም ጭራሽ አባት ነኝ የሚል መጣ። ደግሞ አብሮ መጣ። እና የማንም ወፈፊ አባት ነኝ ባለ ቁጥር እኔ የአብራኪን ክፍል ውስጥ 7 ወር አው ይወለዳል። ይሄ ሳይንሱ የሚያረጋግጠው ነው። አንቺ የምታውቂው እኔ እኮ አይሆንም አላልኩም። እሱማ ተቀበል የታምራት ልጅ በስንት ተቀበል፣ ችግር የለም አልኩ። እሱ ላይ አይደለም ችግሬ። ሲመጣ ልጁ ደግሞ ያደገ ልጅ መጣ። የምን ያደገ ልጅ ነው የሚያወሩት? ህፃን ልጅ አይደል እንዴ ተሸከመ ያመጣሁት? እሺ እሱ ሆነ። አሁን እሺ አባቱ ምን አለሽ? የመጣው አባት ጓደኛዬ ነው ብላ ነበር አለ። ደግሞ እሱ እሺ ይሄንንስ ምን ልትመልሽ? ይሁን ጓደኛዬ ነበር፣ እሱም ነበር። ይሄኮ ጉዳዮት እኮ ይሄኮ ምንም ሳይነገር የነበረችው ጉድ እኮ የምን ጉዳይ ነው? እኔ እንደውም ተናገርኩት አስቀድሜ ተናገርኩት። እሷን በደንብ አውቃለሁ። እጮኛ ነበረች አውቃለሁ። እኔ ግን ነግሬው ነበር እንዳነጋባ ያዛንም ነገር አንቺ ምን ነው የምትነግሪው? የልጅ አባትሽ ውጪ እንዳለ ነው የምትነግሪው? ማዘር የሚናገሩትን ያውቁታል። ምን ላድርግ? እስከዛሬ በሆዴ ብዙውን ቻልኩት። ዛሬ ጭራሽ አባት ነኝ የሚል ቤት ከመጣ በኋላ ምን እንድልሽ ነበር ይፈልግ? ማማ ማንንም አባት ስላለ የኔ ልጅ ለማንም ዝም በል አንተ፣ ዝም በል። እድሜ ልክ መጫወቻ ስትወድ የቆየው ዝም በል። አሁን ይበቃል። በአንተ የተነሳ ነው እኛም የተናቅነው ቤተሰቡ። አሁን ከሱ ጋር እስቲ መፍትሄው ምንድነው? መጨረሻው ምን ተባለ? እኔ የምለው እሺ ሌላውንስ ተይው፣ ሁሉን ተይው። የፊተኛው ነው። ልጅስ አንድ ልጅ አንድ ነው። አንድ ልጅ አንድ አይን ነው፣ አያስተማምንም። አንድ ድገሙ ባካችሁ ልጅ ስለሰው ተውትሽ የነበረው ፍቃደኛ እኮ አልነበርሽ። እሱንማ ማማ ተናግረን ይሄው ባልሽ ከውጭ እስኪመጣ እስኪያስኮልድሽ ነው። እሱ አይደለም ይሄ። በቃ ዝም በል አንተ፣ ዝም በል። ምኑን የተነጋገርከው? ትልቅ ወኔ ቻልኩሽ እኮ ቻልኩሽ። ይሄው አባቱ እስኪመጣ ድረስ ቻልንሽ፣ ታገስልሽ። ማማ ስሚኛ፣ ይሄንን እኔ ያስቆየሁት እኔ ነኝ። ምን ብለህ የወሊድ መቆጣጠሪያ እንድትጠቀም ያደረኳት እኔ ነኝ። ምክንያቱም ስራ መጀመር አለባት። ምክንያቱም ለእናንተ መድረስ አለብኝ። ሁሉ ነገር እኔ ነኝ። መመረቅም ስለነበረባት የነበረውን ሂደት ታውቂያለሽ። ሁሉ ነገር እኔ ነኝ። ይሄው አየኸው። ታዲያ ቤትን አንኳኩቶ መጣል። አየኸው አይደል? እና ይሄ ምንም ዋጋ ቢስ እኮ ነው። እንዴት ነው ዋጋ ቢስ የሆነው? እኮ መድገም እንችላለን ይደገም ከተባለ፣ ነገር ግን መጀመሪያ መሰረታችን መጽናት አለበት። የትኛው መሰረት? ቤት የተጀመረው መጨረስ መቻል አለበት። አሁን ቆይ መፍትሄው ምንድነው? እስቲ እኔ ልጅ ንገረኛ። ይኸውልዎት እኛም የመጣ ነው ለዛ ነበር እናታችን። እሺ ምክንያቱም ደጋግመን ከዚህ በፊት አይተው ይሁን ባላቅም ቪዲዮዎችን ፖስት የተደረጉ አሉ። ጉዳዩን ለመፍታት እኛ ብዙ ሞክረናል እና የመጨረሻ መፍትሄው ያለውም አማራጭ የልጁ አባት እንዲታወቅ የዘረመል ምርመራ ከሁለቱም ላይ በማድረግ ናሙና በመውሰድ ዲኤንኤ አሰርቶ የልጁን አባት መለየት ነበር። ያንንም ግን በሚገርም ሁኔታ አምጥተን ለነሱ ስንጠይቃቸው እሷ ፈቃደኛ አልሆነችም። ምክንያት አላት፣ እየዋሸች ነው። የእሷ አልበቃ ብሎ ግን እሱም እዚህ ጋር ይሄ ነገር እንዲሆን ፈቃደኛ አልሆነም። በቃ ይሄ ቆንጆ ሀሳብ። አንተ ይኸውልህ አሁንም ልጅህ አይደለ? ነገም ልጅህን የሚነጥቅህ የለም። ይረጋገጥ እኮ ነው የተባልከው። ይሄ ታዲያ ለምን ቀር ይልሃል? ሲጀመር እኮ እንደ ሐሳብ እንኳን መነሳት የለበትም። ለምንድን ነው የሌለበት? የምንድን ነው የሚባለው? አባት ነኝ ባይ መጣልህ እና የማንም አባት ነኝ ቢል መምጣት አለበት። የማንም ዲያስፖራ ይኸውልህ እኔ ለማጠራጠረኝ መውለድ ስለማይችል ስለመጣ ብቻ መስጠት አለበት ልጅ አይደለም። እሷም እጮኛዬ ነበር አለች እኮ። ምን እያልክ ነው? እና ቢሆንስ ከሱ ግንኙነት ነበረኝ እያለች ነው። ያኮ ያለበት ታሪክ ምን ያልፋል? ያለፈውስ ያንተ ልጅ ነው። ያለቀኑ ተወለደ ተባለ። አድጎ ከተወለደ ከተባለበት ጊዜ በላይ ታቅፎ የመጣው ልጅ ዋጥ አርግ ይሄን ሁሉ። ዛሬ ግን በር ድረስ እውነትና ንጋት እያደር ይጠራል። በር አንኳኩቶ መጣ። አሁን ደግሞ ይሄን የመጨረሻውን እድል እንኳን ተጠቀም። ይሄ ምንም የማያወላዳ ሀሳብ ነው። ምርመራው ይደረግ። በቃ አንቺ ለምን እምቢ አልሽ? ምክንያትሽ ምን አስፈራሽ? ሌላ ነገር ከሌለሽ እስቲ ቆይ ዝም በል አንተስ። አንቺስ አሁን ማዘር እኛን እዚህ ስንት ነገር ያሳለፍነውን ሰዎች ነው ልጆት ነሽ እኔስ ባዳ ነኝ። እሺ ማመን ያለበት ወይስ ደግሞ ለልጅሽ እንዴት ባዳ ሆንሽ? በራን ኮክቶ የመጡት ሰዎች አምነው እንደዚህ አላ እነሱን አለ ነገርኩሽ እኮ ከጅምሯ እስካሁን ያለው የኔን ውስጤን በውስጤ ሊያዘው እኔ ጋር ይቅር
ትዳር አልበጥብጥ ያ ሁሉ በቃ የማስመሰል ነበር አይደለም ይቅር እነሱ ዋናው ፍቅር ከሆኑ እያልኩ ነበር ስለ ፍቅራችሁ ቦታም ዋጋም ሰጥቼ አሁን ግን ይሄ ነገር ከመጣ ይረጋገጥ ምንድነው የሚረጋገጠው እኔና ሳሚ እኮ ተማምነናል ሳሚ እስቲ ለራሱ እየጠረጠረ በቃል ነው አሁን በደም እንደተሳሰራችሁ ልጁ የሱ እንደሆነ ልጁ ይመርመር እንደ ሐሳብ እንኳን የሚነሳ ነገር አይደለም ሐሳብ ይፍረስ ዝም በል አንተ ዝም በል አንቺም እየተጣ ልጄ እንዲህ ነው ያሳደግኩ ግን እንዲህ ነው ያሳደግኩ ምን ሆነ ነው ሐሞተ ቢስ ይሆንኩ ምን ሐሞተ ቢስ ዝም በይ አንቺ ዝም በይ ማምናት ማፈቅራት ልጅ እንደሆነች ታውቂያለሽ አታፈቅራትም አላልኩም ለዛ ነው እኔ ዝም ያልኩት ሁሉን ነገር በመሃል አልገባም ብዬ አሁን ግን እውነት እየገፋ በራችሁን አንኳክቶ እኮ ገባ ቤታችሁ እውነት አሁን እንኳን ነገር ምንም አያስፈልግም ታረጋዋለህ ግድ ነው አለበለዛ ደግሞ ልንገርህ እኔም ልጅ አይደለህም አልመጣም ቤትህም ትጨርሳለህ ከሷ ጋር አዎ በቃ ጀመር ማዘር የነካሁት ነገር አለ እንጂ በጤናው ተኔ እውነትሽ ነው ይነካኛል አንገቴ እንደፍቼ እሺ ብል ይሁን ብዬ ምን ታገኝ ነው እንደዚህ ልጅ አይደለም ምናምን እስክትይ ያደረሰሽ መመርመሩ ምንድነው አንተ የከበደ ምኑን የከበደ እንዴ ነው እንዴ ያሳደግኩ ልጅ ምን ሆነህ ነው ግን ሐሞት ያጣኸው እኔ ምልህ አንድ እውነት ልንገርህ 5 አመት ሙሉ በሆዴ እሳት ታቅፌ ነው የተቀመጥኩት አሁን ግን ይመረመራል አለቀ መመርመር ነው የምታወሪው አለበለዛ እኔ እናንተ እናትና ልጅ አይደለንም አልኩኩ እኔ ምልሽ የሆነ ሆኖ ግን አንቺስ ምን እግር ጥሎሽ ዛሬ መጣሽ ያው እኔማ ማዘር ዝም በይ ምን ይሄው ከዚህ ጊዜ በኋላ እኔም እኮ እህትህ ነግራኝው የነዚህ ሰዎች መምጣት ስፈልጋቸው ነበር አጋጣሚ ግን ዛሬ እግር ጥሎን ተገናኘን ስለዚህ ይመረመራል አንተን ምንም የሚነካ የሚያስጨንቅህ የሚያበሳጭህ ጉዳይ የለም እዚህ ውስጥ ሊያስደስትህ ነው የሚገባው እሺ ዳይስፖራውም አብዶ ነው አልካ አይደለ ዋሽቶ ነው አልካ አይደል አፍሮ ይመለስ ልጁ ካልሆነ በቃ ሲጀመር በረከቴ ህፃኑ በዚህ ልቦኑ ይሄን ነገር ቢሰማ ምንድነው የሚለው ለምን ግልጽ ወጥቶ አባቱን አያገኝም ነገርኩህ እኮ በቃ ጨረስኩ ይመረመራል 5 አመት ሙሉ የታቀፍኩት እሳት ይበቃል አለቀ ምኑን ነው የምረጋጋው እየተልፈሰፈስክ እንደገና ወደ ኋላ እውነት ቤት ድረስ መጣልህ እኮ ከዚህ በላይ ምንድነው የፈለከው ደምሽን ዘርዘር አጣርተህ ስጨርስ ከነሱ ጋር ነው የምነጋገረው ከዛ በኋላ ጨርሻለሁ ልጅ አይደለህም ደጄም እንዳትደርስ እሺ እሳቸውን ያዙልኝ እንግዲህ ውድ ቤተሰቦቻችን እስቲ የተፈጠረውን ነገር ሁላችሁም ተመልክታችኋል እናተየውም ይሄ ምርመራ ይደረግልኝ ብለዋል እንግዲህ ሁሉም ሰው ጋር ጥያቄ አለ ስለዚህ አንድ እየተፈጠረ ያለ ትልቅ የተደበቀ ሚስጥር አለ ያን ሚስጥር አጣርተን የምናጋለጥና ወደ እናንተ እውነቱን የምናወጣ ይሆናል እስከዛ ድረስ ሁላችሁም ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ እንደዚሁም ለወዳጅ ዘመዶቻችሁ ሼር ያያረጋችሁ ሐሳብ አስተያየቶቻችሁን ወይም እንደዚህ ቢሆን የምትሉትን ነገር ኮሜንት ላይ ያያረጋችሁ ጠብቁን በአዲስ መረጃና በአዲስ ቪዲዮ እንመለሳለን እሺ እንግዲህ ውድ ቤተሰቦቻችን የተፈጠረውን ነገር ተመልክታችኋል ከእናታቸውም መጣው እንግዲህ ያሉትን ነገሮች አይታችኋል ብዙ ስሜታዊ የሆኑ ነገሮች ተፈጥረዋል ማዘርም እሳቸውም እንግዲህ ይሄ ነገር እንዲፈታ ይፈልጋሉ እናንተ ጋርም ደግሞ ብዙ ጥያቄ ሊኖር እንደሚችል ስለማሰብ እስቲ አሁን ደግሞ እሳቸውን ተጨማሪ የሚነግሩን ነገር ካለ ወይም ደግሞ እየተፈጠረ ያለው እስካሁን ያልሰማነው ነገር ወደ መረጃዎቹ ወደ ማረጋገጡ በደንብ የሚወስዱ ነገር ካሉ እሳቸው ጋር ደግሞ ያለውን ነገር የምንመለከት ይሆናል እንግዲህ አሁን ደግሞ እርሶ ጋር ያሉትን ተጨማሪ ነገሮች እስቲ ይንገሩ የኔ ልጅ እኔ አሁን ተረጋግቻለሁ ትንሽ በወቅቱ ስሜታዊ ሆኜ ነበር ይቅርታ ምንድነው መሰለ በጣም በውስጤ ሲጉላላ ሲያስጨንቀኝ መልስ ያጣሁ ሁለት ጥያቄ ነበር አሁን ዛሬ እናንተን ሳገኛችሁ በጣም ደስ ብሎኛል እጅግ በጣም ነው ደስ ያለኝ ይሄን ጥያቄ ይዛችሁ ሁለተኛ ደግሞ ልጄም ስልክ ላይ ታሳየኝ ነበር አየሽ እነዚህ እንዲናቸው እንዲሰራሉ እንደዚህ እውነታውን ፈልገው ያወጣሉ ትለኝ ነበር ከዛ ባለፈ ደግሞ ያከባቢ ሰውም አሁን ደግሞ ጉዳዩ እንደዚህ እየተጎረጎረ ሲነካካ መነጋገር ያደረገው
ስለዚህ እስከ መቼ ነው እኔ ማፍነው? እኔ ሳፈኛ ያስቀርቸዋለሁ ወይ እንደው ቀርቷል ወይ ወሬው እኛው ጋር ተለባብሶ እንደ ቤተሰብ ተሸፍኖ ቀርቷል ወይ የሚለውን እያሰብኩ እንቅልፍ አጥቼ ነበር። እውነቴን ነው የምልህና አንዴ ከወጣ አይቀር የቤተሰባችን ጉዳይ እውነቱ ፍርጥርጥ ብሎ ይሄ ምርመራው የሕክምና ምርመራው የሚባለው ተደርጎ እውነታው ቢወጣ ነው የምለው። እነሱስ ደግሞ ምን አስፈራቸው? እሱም እሷም እሱ ትንሽ በሷ ላይ ያው ብዙ ጊዜ የሷን ሐሳብ ተቀባይ ስለሆነ የሷን ሐሳብ ደጋፊ ስለሆነ እንጂ እሷ ብትል ኖሮ ቀድሞ ቢነሳው እሱ ነበረ። እሷ ግን እንዳየው ሙሉ ለሙሉ ጥቅጥቅ አርጋ አይደረግም ነው ያለችው። ምርመራው አስፈላጊ አይደለም። እንዴት በእኛ መሀል እንደው ጭራሽ ትላለች። በእነሱ መሀል የሚያጠራጥር ነገር ከሌለ ይሄ ሰው በራ አንኳኩቶ መጥቶ ልጄ ነው ካለ ማረጋገጫው ነው የሚለየው። ምን ችግር አለው? ልቡናዋ ንጹህ ከሆነ ራሷን የምትተማመን ከሆነ ምን መሸሽ አስፈለገው? አይደለም እንዴ? በራሱ የተማመነ ሰው ንጹህ የሆነ ሰው እውነተኛ አፍቃሪ የሆነ ሰው ለምን ይፈራል? በቃ እውነታው ይውጣልኝ ይላል እኮ። እስቲ እኔም ልፈር። አሁን ግን አካባቢ ያወራ እንዲህ አባት ነኝ ባይም ቤት ድረስ መጥቶ እስከ መቼ ነው ምስጢራችንን የምንሸፍነው? ይሄን ያህል አመት እኮ አጣርጌ ቻልኩት። ከርግዝናው ጀምሮ ነገርኩ። ካመጣጧ ጀምሮ ሁሉ ነገር የተሯሯጠ ነው የኔ ልጅ። ስለዚህ ገባች ይሁን እሺ ልጄ እንደገና አረገዘችም ሲባል እሰይ የልጅ ላቅፍ ነው ብዬ ተደሰትኩ። ይሁን እንደገና ወዲያው ደግሞ ሄደች ገጠር ደግሞ በ7 ወር ወለድኩ አለች። እንዴት ነው ይሄ ነገር? ግን ከኔ ክፉ አይውጣ ይሁን የፈጣሪ ስራ ውስጥ አልገባም ብዬ ነበረ። እያለ በሙሉ ጥርጣሬ ያመጡብኝ ጥያቄዎች በሙሉ ደግሞ ከዛ ደግሞ ስትመጣ ያደገ ልጅ ነው ይዘው የመጣችው። ሁሉ ነገር ግራ የሚገባ ነው። ስለዚህ እውነታው ይውጣ እና እውነት እነሱ ጋር ካለ እሷስ ብትሆን እውነተኛ ከሆነች የሰራችው ስራ ሌላ ነገር ከሌላት እንደውም በጥያቄው ደስተኛ ነው መሆን ያለባት አይደለም እንዴ? ስለዚህ እውነታው ይውጣልኝ ይረጋገጥልኝ የሱ ልጅ አይደለም ብላ እንደውም የመጀመሪያ ደስተኛ መሆን ያለባት እሷ መሆን ሲገባት አይሆንም ብላ የምትከራከረው እሷ ሆነች። ስለዚህ እባክህ የኔ ልጅ እባክህ አሁንም እሱን ቀስ አድርጋ አሳምነ እሷንም አግባብተህ ይሄ ምርመራ ይደረግ። ለሁሉም ነው የሚጠቅመው እኮ ይሄ ምርመራ ሲደረግ የሚጎዳ ሰው የለም። ልጁም ባለ 2 አባት አይሆንም። ትክክለኛ አባቱን አግኝቶ ያድጋል። እሷም ብትሆን ከጥርጣሬና የሌላ ሰው ልጅ ይዘሽብኝ ከመጣሽ ከመባል ትድናለች። ያም አባት ነኝ ባይ ደግሞ የሱ ልጅ ከሆነ ትክክለኛውን መልስ ያገኛል። ስለዚህ ደግሞ አሁን የባሰ ጥርጣሬን የጨመረውና ያበሳጨኝ ማመኗ ነው። ከሱ ጋር ግንኙነት ነበረኝ ብላ ምናለች። ስለዚህ እባክህ እንደው አግባባና እንደምንም ብለህ ምርመራው እንዲደረግ አድርግ። እኔም ልቤ ያርፋል። እኔም የልጄንም ስልክ ሰጥሃለሁ፣ ታገኘናለህ፣ እኛንም ታገኘናለህ። እያንዳንዱን ነገር አብሬ ከጎን ይሄንን እስከ መጨረሻው ድረስ እኔም ለመከታተል ዝግጁ ነኝ። እሺ እንግዲህ እነሱም ዲኤንኤ ለማድረግ ወይም ምርመራ ለመስጠት ፈቃደኛ አይደሉም። ይሄ ነገር ደግሞ ግዴታ ነው። የመጨረሻው ውሳኔ ይሄ ስለሆነ እርሶስ እስቲ በዚህ ነገር ምን ይላሉ? አሁን ምን ማድረግ ይችላሉ? እኔ እንግዲህ ምን እላለሁ ብለህ ነው? ግድና ግድ ግን ምርመራው መደረግ አለበት። ግድና ግድ ለሁሉም ነው የሚጠቅመው አልኩህ እኮ የኔ ልጅ። ምክንያቱም ያስ የመጣው ሰው ይመለሳል ብለህ ታስባለህ በቀላሉ? ካልሆነ ደግሞ እነሱ ተብለው ባልና ሚስቱን ቢካሉ ልጁን ከዛኛው አባትየውም ጋር መመርመር አይቻልም? ይቻላል። እኛ እሱን ያው ህግ አግባብ በሚፈቅደው መንገድ እናደርጋለን። እንደውም አይቀስ አድርጎም እንደው ሾለክ አድርጎ ከልጁና ከዛኛውም ጋር አድርጎ አባትም ከሆነ ካልሆነም ማረጋገጥ የሚቻል ይመስለኝ። ግን ዋናው ጠቃሚው ከኔ ልጅ ጋር ቢደረግ ነው። ምክንያቱም እሱም ባይሆን ወይ ምናልባት ሌላም አባት ሊኖረው ይችላል። እኔ እኮ ይሄ ሰውዬ ሳይመጣ እናንተም ሳትመጡ ነገርኩ። 5 አመት ሙሉ በሆዴ እሳት ነው የነበረው። ምክንያቱም ካመጣጧ ጀምሮ ካገባቧ፣ ከርግዝናዋ፣ ካወላለዷ፣ ወልዳ ደግሞ ይዛ ስትመጣ በሙሉ ነገርኩ። የሚያሳምኑ ነገሮች ብዙ አልነበሩ፣ የሚያጠራጥሩ ነገሮች ነበሩ። ስለዚህ እንደው እርግጠኛው ነገር ቢወጣ ደስተኛ ነኝ። መልካም። እሺ ይሄ ነገር ከተጣራ በኋላ የልጁ አባት የእርሶ ልጅ ካልሆነ ምንድነው የሚያደርጉት እርሶ? ወይም ምንም ይፈጠር ይመስሎታል? እንዴ ልጅ እዚህ ላይማ እነሱ ነው የሚወስኑት።
ምክንያቱም ልጄም ቢሆን በቀላሉ ልጅህ አይደለም ቢባል ትቶ የሚወጣ አይደለም። እንዳየኸው ነው። አሁን እንኳን እንዴት ምርመራ ተደረገ እባላለሁ ብሎ ዘራፍ ሲል ነበረ። እንደ ጉዲፈቻም ይሁን እንደምንም ያሳደግኩ አባት ነኝና አሳድጋለሁም ካለ የሱ ነው ስሜቱ። እኔም ደግሞ በወቅቱ ሁኔታው ስላናደደኝ ስላበሳጨኝ ስራዋ ተግባሯ እንዴት የሌላ ሰው ልጅ ነው ይሄ ነገር እርግጠኛ እንደዚህ 7 ወሩ ሆነ። እንደገና ደግሞ ወዲያው ደግሞ ፈጥና ደግሞ ያደገ ልጅ ይዛ ስትመጣ እንዳልኩ እንጂ እኛ ችግር የለውም የሰውስ ልጅ ሰው ተቀብሎ ያሳድግ የለም ወይ ችግር የለውም። ግን ዋና እውነቷ ትውጣ። አሁን አገር ስለሰማው አንዴ ድብልቅ ብሎ እውነቱ ይውጣ። መልካም እሺ በቃ እርሶ እንዳሉት እንግዲህ እኛም እዚህ ጋር የቆም ነው ለእውነት ነው። እውነትን ነፃ ለማውጣትና ለሁሉም ፍትህ ለሚፈልግ እውነትን ለሚፈልግ ሰው እውነትን ነፃ ለማውጣት ነው እዚህ ጋር የቆም ነው። እሺ እንግዲህ ውድ ቤተሰቦቻችን ያለውን ነገር እንደሰማችሁት በጣም ግራ የሚያጋባ ነገር ነው። እስቲ እናንተም ደግሞ ሁሉም ነገር ሰምታችኋል። በሱ ቤተሰብ በኩልም ያለውን ነገር ሰምታችኋል። አባት ነኝ ብሎ በመጣው አካልም ጋርም ያለውን ጉዳይ ሰምታችኋል። አሁን ደግሞ የልጁ አባት ሆኖ እያሳደገው ያለው አካል ዲኤንኤ ምርመራ ማድረግ አልፈልግም እያለ ነው እና ይሄ ነገር ለምን ይሆን ይመስላችኋል? እውነቱ የቱ ጋር ያለ ይመስላችኋል? እስቲ የእናንተን ከዚህ በፊት ከገጠማችሁ ነገር ወይም ከምታውቁት ነገር ወይም እኛ ካሳየናችሁ ነገር ይሆናል የምትሉትን ሐሳባችሁን ኮሜንት ላይ ጻፉልን። እኛም ደግሞ እውነቱን ወደ እናንተ ይዘን የምንመጣ ይሆናል። እስከዛ ቻናሉን ሰብስክራይብ በማድረግና ለወዳጅ ዘመዶቻችሁ ሼር በማድረግ ጠብቁን። በሌላ ቪዲዮ እንመለስ።